ታላላቆቹ የአውሮፓ ሊጎችን ብቻ መርጠን አጠራጠር ያሉ ስፖርታዊ መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ውድ ቤተሰቦቻችን ያው ሊጎች እንግዲህ ተጠናቀቁ። ከዚህ በኋላ ያለው ኢንተርናሽናል ብሬክ ነው። በሀገራት ጨዋታ እንቀጥላለን ማለት ነው። ከዚህ በኋላ ለአንድ ሳምንት የሊግ ጨዋታዎች አይኖሩም። በአፍሪካ የዓለም ዋንጫ ማጣሪያ፣ በአውሮፓ የዩኤፋ ኔሽንስ ሊግ እና የዓለም ዋንጫ ማጣሪያ፣ በላቲን የዓለም ዋንጫ ማጣሪያዎች በብሔራዊ ቡድን መካከል ይደረጋል። ተጫዋቾችም በደረሳቸው ጥሪ መሰረት ሀገራትን እየተቀላቀሉ ነው። ግን አሁን ላይ እየወጡ ባሉ መረጃዎች መሰረት በርካታ ጉዳቶችን ሰማን ከተጫዋቾችና በርካቶች ከብሔራዊ ቡድን እየተቀነሱ ነው። ከየትኞቹ ክለቦች የሚለውን እናደርሳቸዋለን። ከዛ በተጨማሪ ግን ዕለታዊ ቡድን ዜናችን ዛሬም እንደተጠበቀ ነው። በዝውውር መስኮቱ ሰፋ ያሉ መረጃዎችን እናደርሳቸዋለን። ማንቸስተር ዩናይትድ አጥብቆ እየሰራባቸው ያሉ ዝውውሮች እንዳሉ እየተዘገበ ይገኛል። በዩናይትድ ቤት ወጣት ተጫዋቾችም በሩበን አሞሪም ድል እየተሰጣቸው አስደናቂ ብቃት እያሳዩ ነው። በማንቸስተር ዩናይትድ በኩል በርከት ያሉ የቡድን ዜናዎችን እናነሳለን። ፓትሪክ ዶርጉን በተመለከተም በርካቶች ጥያቄ ስታደርሱ ነበረ። ከፓትሪክ ዶርጉ ጋር በተያያዘ መረጃ ይዘንላችኋል። አርሰናል ቤት ለ56 ዓመታት በታማኝነት ስለሰራው ሰው እናነሳለን። ከዛ በተጨማሪ በአርሰናል በኩልም ከዙር ጋር በተያያዘ ሰፋ ያለ መረጃ ይዘንላችኋል። ኢታነ ንዋኔሪንና እንደዚሁም አሰልጣኝ ማይክል አርቴታ ያነሷቸውን ነጥቦች እናጋራችኋለን። ሊቨርፑል ቤት የጉዳት ዜናዎችን እየሰማን ነው። በ5 ቀን ውስጥ 2 ትልልቅ ነገሮችን ያጣው ሊቨርፑልን በተመለከተ ግን የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ሆነሪ አንድ ነገርን አስተላልፏል። የሊቨርፑል የውድድር ዘመንን በ2 ጨዋታ ብቻ መመልከቱ በቂ ነው ብዬ አላምንም። ያልተጠበቀ ነገር ተፈጥሯል፣ ግን ያልተለመደ ነበር ብሏል። ሊቨርፑል በ5 ቀናት ከሊቨርፑል ጋር በተያያዘ ተጨማሪ መረጃን ይዘናል። በቼልሲ በኩል ቀጣይ እንግዲህ በቸው ውጭና በሜዳቸው የሚያደርጓቸው ወደ 9 የሚጠጉ መርሃ ግብሮች አሉ። በፕሪሚየር ሊጉ እናነሳቸዋለን። የቼልሲን የአውሮፓ ሻምፒዮንስ ሊግ ጉዞን የሚወስኑ ናቸው። ከዛ በተጨማሪ ግን በውሰት የሰጡት ግብ ጠባቂያቸው ባለፉት 6 ጨዋታ የተቆጠረበት አንድ ግብ ብቻ ነው። በጣም አስደናቂውን ተጫዋች እናነሳለን። ኮል ፓልመር ጉዳቱን በተመለከተ አፕዴት የሆነ መረጃ አለ። ከማንቸስተር ሲቲ ጋር በተያያዘ የምናጋራችሁ ነጥቦች አሉ። ትልቅ የዝውውር መረጃዎችን ሰምተናል። ዛሬ የጉዳት ዜናዎችንም ይዘናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያው የዛሬው ትልቁ መነጋገሪያ ዜና የሊዮኔል አንድሬስ ሜሲ አስደናቂ ግብ እንደነበረች ይታወቃል። እኛም በእርግጥ መረጃውን በስፋት በማለዶ ስፖርት የመረጃ ክፍለ ጊዜ አድርሰናችኋል። ምናልባት ግቧን ላልተከታተላችኋት ሊዮኔል አንድሬስ ሜሲ ከሳጥኑ መግቢያ አካባቢ ኳሱን ከነጠቀ በኋላ ተከላካዩን ልክ ቦአቲንግን እንዳለፈው አድርጎ ካለፈ በኋላ ግብ ጠባቂው ላይ ደግሞ ቺፕ አድርጎበት ነበረ ማስቆጠር የቻለው። በጣም አዝናኝ ግብ ነበረች። እንግዲህ በአታላንታ ዩናይትድ እና በኢንተር ሚያሚ መካከል በተደረገውም ጨዋታ የጨዋታው ኮከብ ሜሲ ነበረ። ወደ 8.6 ነው ሬቲንግ የተሰጠው። ሜሲ በሁሉም የውድድር መድረክ ከአታላንታ ዩናይትድ ጋር ያለውን ቁጥራዊ መረጃ ካየን 6 ጨዋታ አድርጎ 4 ጎልና 2 አሲስት አለውና የሚቀናውን ቡድን የገጠመ ይመስላል። መነጋገሪያ ነበረ ነገርየው። ለማንኛውም ሜሲን እንዴት አገኛችሁ? ታጋሩን። ተወዳጁ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ላይ ደርሷል። ሁሉም ክለቦች 29 ሳምንታትን ተጫውተዋል። ከክሪስታል ፓላስ እና ከኒካስል ዩናይትድ ውጭ የቀሩት ማለት ነው። ፓላስ ካሸነፈ ደረጃውን ወደ 11 ማሻሻል ይችላል። በኒካስል ዩናይትድ በኩል ካሸነፉ ደረጃቸውን ወደ 4ኛ ከፍ ማድረግ ይችላሉና የደረጃ ሰንጠረዡ ላይ ትልቅ ለውጥ የሚያመጡ ናቸው። ግን አሁን ባለው የደረጃ ሰንጠረዥ መሰረት ብንመለከት እጅግ በጣም ተቀራራቢ የሆኑ ነጥቦችን ይዘዋል። በተለይም ደግሞ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የአውሮፓ ትኬትን ለመቁረጥ በሚደረግ ጥረት ላይ ሁሉም ክለቦች ማለት ይቻላል 15ኛ ካለው እስከ ምናልባት የኤቨርተን የግብ ልዩነቱ በጣም ሰፊ ነው እንጂ በርካቶቹ ነጥባቸው ተቀራራቢ ነው። ለአብነት ያክል ዩናይትድ 37 ነጥብ አለው በፕሪሚየር ሊጉ 13ኛ ደረጃ ላይ ነው የሚገኘው። 6ኛ ካለው ኒካስል ወይም ቀሪ ጨዋታ ስላለው ኒካስልን ትተን ብራይተንን ብናነሳ 7ኛ ካለው የ10 ነጥብ ልዩነት አለ ማንቸስተር ዩናይትድ። እነ ፉልሃም ጋር ወደ 8 ነጥቦች ልዩነት አለ። 10ኛ ካለው ከበርንማውዝ ጋር ያላቸው የነጥብ ልዩነት 7 ብቻ ነውና ፕሪሚየር ሊጉ ላይ በርካታ የደረጃ ሰንጠረዥ ለውጥ ሊፈጠር ይችላል በቀሪ 9 ሳምንታት ውስጥ። እናንተ ክለብ አሁን ከቀሩት 9 ጨዋታዎች ካለው የነጥብ በጣም ጠባብ መሆን አንጻር ምን ሊፈጠር ይችላል? የግል መልከታችሁ ልታጋሩን ትችላላችሁ። ፕሪሚየር ሊጉ ግን በኦፊሻል ገጹ ላይ አንድ መልእክትን ይዞ ወጥቷል።
የ5 ነጥብ ልዩነት ከአራተኛ እስከ 10ኛ የአውሮፓ መድረክን ማግኘት ዘንድሮ ለሁሉም ክፍት ነው የሚል መረጃን ፕሪሚየር ሊጉ ይዞ ወጥቷል። አራተኛ የሚገኘው ቼልሲ እና 10ኛ የሚገኘው በርንማውዝ መካከል ያለው የነጥብ ልዩነት 5 ብቻ ነው። የአውሮፓ ትኬትን መቁረጥ ዘንድሮ በፕሪሚየር ሊጉ አጓጊው ምዕራፍ ይመስላል። ከዚህ ጋር በተያያዘ የግል መልከታችሁን ልታጋሩን ትችላላችሁ ውድ ቤተሰቦቻችን። በስፔን ላሊጋ የ28ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሁስኮርድ የሳምንቱን ምርጥ 11 መርጧል። ከሪያል ማድሪድ ቲቦት ኮርቱዋ ግብ ጠባቂን ሲመርጡ 4 ተከላካዮች ራይቱ፣ ማርቲኔዝ፣ አልቫሬዝ እና ጋቪ፣ የአራት የአማካይ ስፍራ ተጫዋቾች ላሚን ያማል፣ ኢስኮ፣ ዙቤሜንዲ እና ቶረስ፣ 2 የፊት መስመር አጥቂዎች ኬሊያን መባፔ እና ራባነ መርጧል። እነኚህ በሳምንቱ ምርጥ ያላቸው ናቸው። ከሳምንቱ ትልቁ ጨዋታ አንደኛው የአትሌቲኮ ማድሪድ እና የባርሴሎና ጨዋታ ነበረ። በርካታ ጉዳቶች ግን እየሰማንበት ነው። የካታላኑ ክለብ ባርሴሎና የአማካይ ስፍራ ተጫዋች ማርክ ካሴዶም በጨዋታው ላይ ጉዳት እንዳስተናገደ ተገልጿል። የአንድ ዓመት ተጫዋች ማርክ ካሴዶ በዚህ ምክንያት የስፔን ብሔራዊ ቡድን ስብስብ እንደማይቀላቀል ይፋ ተደርጓል። ተጫዋቹ ምናልባት ከውድድር ዓመቱ ውጭ ሊሆን እንደሚችልም እየተዘገበ ነው። ይህንንም ተከትሎ የባየር ሌቨርኩሰኑ ተጫዋች አሌክስ ጋርሻ ካሴዶን በመተካት የስፔን ብሔራዊ ቡድንን እንደሚቀላቀል ይፋ ተደርጓል። ሌላኛው በጣም አሳሳቢ ጉዳት ነው። ሌላም ጉዳት አለ እዛው ባርሴሎና ቤት። ይሄኛው ደግሞ ኢንጎ ማርቲኔዝ ነው። የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋች ኢንጎ ማርቲኔዝ ከስፔን ብሔራዊ ቡድን ስብስብ ውጭ መሆኑ ተረጋግጧል። ተጫዋቹ ከብሔራዊ ቡድን ስብስብ ውጭ የሆነው በጉዳት ምክንያት መሆኑ ይፋ ተደርጓል። ኢንጎ ማርቲኔዝ በጉዳት ምክንያት እስከ 3 ሳምንት ከሜዳ ሊርቅ እንደሚችልም ተረጋግጧል። ይህንም ተከትሎ የበርንማውዝ ተጫዋች ዲያን ሁይሰን ኢንጎ ማርቲኔዝን በመተካት የስፔን ዋናው ብሔራዊ ቡድንን እንዲቀላቀል ጥሪ ተደርጎለታል። ስፔን በቀጣይ ከኔዘርላንድ ጋር የኔሽንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታዋን የምታደርግ ይሆናል። ስለዚህ ኢንጎ ማርቲኔዝም ከባርሴሎና በኩል ጉዳት አጋጥሞታል። ሌላኛው ማርክ ካሴዶ ነውና ሁለቱም ተጫዋቾች ጉዳት ላይ ናቸው። ላሚን ያማልን መመልከት እጅግ በጣም አስደሳች የሆነ ነገር ነው ብሏል። ይህን ያሉት ዲያጎ ሲሞኔ ናቸው። በተጫዋቹ በጣም ኮርቻለሁ ብሏል። እያሳየ በሚገኘው ነገር ገና ታዳጊ ስለሆነ ብሩህ ተስፋ አለው ብሏል። እናም በርካቶች በዚህ ተጫዋች እንደሚዝናኑም ተስፋ አደርጋለሁ ብለዋል። ላሚን ያማል በጣም የተለየ ምሽት እያሳለፈ ነበረ። በተለይም በአትሌቲኮ ማድሪዱ ጨዋታ ላሚን ያማል ሰዎች እንግዲህ ምንድነው ትኩረት አልሰጥም ብሏል። ለሰዎች ግብ ሳስቆጥርም ሳላስቆጥርም ስቀር ሰዎች ለሚሰጡኝ ነገር ትኩረት አልሰጥም፣ እኔ ህልም አለኝ ብሏል። እሱን ስለማሳካት ብቻ ነው ማሰብ የምፈልገው እንጂ ሰዎች ከኔ ጋር በተያያዘ በተለይም ግብ ሳስቆጥርና ስስት ስቀር ወይም ሳላስቆጥር ስቀር በሚነሳው ነገር የሚለወጥ ነገር የለም ብሏል። ፌራን ቶሬዝ የጨዋታው ቀያሪ ነበረ። በሃንስ ፍሊክ አሁን እምነት አለኝ ብሏል። በጣም ደስተኛ ነኝ፣ በሃንስ ፍሊክ እምነት አለኝ፣ ከቡድኑ ጋር ትልቅ ነገር እንደማሳካም እርግጠኛ ነኝ፣ ወደ ሜዳውም ስገባ ያለኝን ሁሉ ለመስጠት ነው ብሏል። ቀይረው ነበረ ወደ ሜዳ አስገብቶት 2 አስደናቂ ግቦችን አስቆጥሮ ባርሴሎናን በምሽቱ ጨዋታ ከመመሪያ ተነስቶ የታደጋቸው ሃንስ ፍሊክ በማድሪድ ክለቦች ላይ በድምሩ በሳንቲያጎ ቤርናቦ 4 ግብ በዋንዳ ሜትሮፖሊታኖ ስቴዲየምም 4 ግብ አስቆጥሯልና የሃንስ ፍሊክ ቡድን ክለብ የሚመርጥ አይመስልም። 4 ግቦችን ሲያስቆጥር ሁለቱ ትልልቅ የላሊጋ ክለቦችም ለይሄንን አድርጓል። ሃንስ ፍሊክ ይህን ቡድንም ወድጄዋለሁ፣ በባርሴሎና በመስራቴም ደስተኛ ነኝ፣ ልክ በቤቴን ያለው ያክል ነው የሚሰማኝና በጣም ያስደንቃል ብለዋል። ቡድናቸው ዘንድሮ እሳቸው ከያዙት በኋላ በጣም አስደናቂ ነው። አንድ ሪካርድም ተጋርቷል። ቡድናቸው በተለይም በርካታ ግቦችን በማስቆጠር ከዣቪ ሄርናንዴዝ ጋር ቡድናቸውን አስተካክለውታል። በጥቂት ጨዋታዎች በርካታ ግቦችን በማስቆጠር በዣቪ ሄርናንዴዝ ተይዞ የነበረውን ሪካርድ ቡድናቸው አሻሽሎላቸዋል። ራፊኒያ በዘንድሮ የውድድር ዘመንም በሁሉም መድረኮች 42 ጨዋታን አድርጎ ለባርሴሎና 46 የግብ ተሳትፎ አለውና ከተጫወተው ጨዋታን በላይ የግብ አስተዋጽኦ እንደዚሁ ማበርከት የቻለበት ነበረ። በጣም አስደናቂ ብቃቱንም አሳይቷል። ይህ ተጫዋች በቀጣይነትም በባርሴሎና በኩል ያሉ ጨዋታዎች ከኢንተርናሽናል ብሬክ በኋላ የሚመለሱ ነው የሚሆነው። ከሪያል ማድሪድ ጋር በተያያዘ ቲቦት ኮርቷ እንደምታውቁት የቀድሞ የአትሌቲኮ ማድሪድ ግብ ጠባቂ እንደነበረ ይታወቃልና የአትሌቲኮ ማድሪዶ ፕሬዚዳንት በኮርቷ ጉዳይ እጅግ በጣም ተበሳጭቻለሁ ብሏል። እሱ ጥሩ ነገሮችን አድርጓል ብሏል። በተቃራኒው በገጠምንበት ጨዋታና በወደቅንበት ጨዋታ ሪያል ማድሪድ ስንገጥም ለሪያል ማድሪድ ጥሩ ነገር አድርጓል። ግን አንድ መርሳት የሌለበት ነገር አለ። ህይወቱ የተገነባው በአትሌቲኮ ማድሪድ ነው። እዚህ ላይ መድረሱ ምክንያቱ አትሌቲኮ ማድሪድ ነውና
አትሌቲኮ ማድሪድን አሸንፎ የቀድሞ እናት ክለቡን አሸንፎ በዛን አይነት ደረጃ ክብር የጎደለው ነገር ማድረጉ አላስደሰተኝም ብለው ተችተውታል። ከሪያል ማድሪድ ጋር በተያያዘ አሁንም የመሃል ሜዳ ክፍላቸውን ለማጠናከር ትኩረታቸው ሁሉ ኤንዞ ፈርናንዴዝ ነው ተብሏል። ቼልሲ ለመሸጥ አይደለም ለድርድር ፈቃደኛ አይደለም በዚህ ተጫዋች ዙሪያ ላይ። ቼልሲዎች ግን በቀጣይ ክረምት ይህን ተጫዋች ማግኘት በሚችሉበት ጉዳይ ላይ ጥረት ያደርጋሉ ተብሎ ይጠበቃል። ቀይ ካርድ ሳላይ ከዚህ ሊግ አልወጣም ራሞስ ነው ይሄንን ያለው። ለሜክሲኮ ክለብ ሞንቴሬ በመጫወት ላይ የሚገኘው ስፔናዊ ተከላካይ ሰርጂዮ ራሞስ በአዲሱ ክለቡ የመጀመሪያው ቀይ ካርድ ተመልክቷል። ሰርጂዮ ራሞስ ለአዲሱ ክለቡ ካደረጋቸው 4 ጨዋታ በኋላ ነው ቀይ ካርድ ያየው። እንደውም ሰሞኑን እኛ ያለ ቀይ ካርድ 3 ግብ ላይ ደረሰ ብለናችሁ ነግረናችሁ ነበረ። ራሞስ በማህበራዊ ትስስር ገጹም ባሰፈረው ጽሑፍ ቀይ ካርድ ሳልመለከት ከዚህ ሊግ አልወጣም ሲል ገልጿል። የቀድሞ የሪያል ማድሪድ ታሪካዊ ተከላካይ ሰርጂዮ ራሞስ በእግር ኳስ ሕይወቱ በተጫወተባቸው ክለቦች 30ኛ ቀይ ካርዱን የተመለከተውና ራሞስና ቀይ ካርድ በፍጹም ሊለያዩ የማይችሉ ነገር እንደሆኑ እሱ ራሱ ያረጋገጠ ይመስላል። ግን ሰሞኑን በበርካታ ማህበራዊ ትስስር ገጽ ላይ ራሞስ 4 ጨዋታ አድርጎ 3 ጎል አስቆጥሮ ምንም ቀይ ካርድ አላየም በሚል መነጋገሪያ ነበረ። እሱ ግን ቀይ ካርድ ሳላይማ ከሊጉ አልወጣም ብሎ በማህበራዊ ትስስር ገጹም ቀልዷል። ትላንትናም የመጀመሪያውን ቀይ ካርድ ተመልክቷል። በሉዊስ ኤንሪኬ ስር ይበልጥ ያሸበረቀው ኦስሜን ዴምቤሌ በፓሪስ ሰን ዠርሜን ቤት ዘንድሮ የውድድር ዓመት ብቻ 30 ግቦችን ማስቆጠር ችሏል። በአጠቃላይ ዴምቤሌ በ37 ጨዋታ 36ኛ የግብ አስተዋጽኦ ነው። 6 አሲስቶችን ከጨመርንለት ዘንድሮ በአውሮፓ ውስጥ በጣም እየደመቁ ያሉትን ለአብነት ያክል ራፊኒያ 27 ግብ 18 አሲስት በጣም አስደናቂ ነው። የኬሊያን ምባፔም በ43 ጨዋታ 31 ግብ 5 አሲስት ሌላ ትልቁ ነው። በእርግጥ የራፊኒያ በአንጻራዊነት ካየ ነው በግብም በአሲስትም በጣም የተመጣጠነ የሚባል ቁጥር ነው ያለውና በድምርም እሱ የተሻለ ነው። ኦስማን ዴምቤሌ ግን በሉዊስ ኤንሪኬ ስር ዘንድሮ በጣም አስደናቂ ነው። ምናልባትም ዘንድሮ ለባላንዶር ከታጩ ተጫዋቾች ውስጥ አንደኛው እንደሆነ የሚዘነጋ አይደለም። ኢንተርናሽናል ብሬክ ላይ ነን። ለሚቀጥሉት 11 ቀናት ያው የሊግ ጨዋታዎችን አንመለከትም፣ ግን ከሊግ ጋር የተያዙ መረጃዎች አይጠፉም በየቀኑ። ፕሪሚየር ሊጉ ዛሬ አዲስ ነገር አሰምቶናል። የእንግሊዝ ፕሪሚየር ሊግ ፑማ በቀጣይ የሊጉ ይፋዊ የመጫወቻ ኳስ አቅራቢ ተቋም እንደሚሆን በይፋ አስታውቋል። ይህንም ተከትሎ የእንግሊዝ ፕሪሚየር ሊግ ከሚቀጥለው የ2025-26 የውድድር ዘመን ጀምሮ የፑማ ስሪት ኳሶችን ይጠቀማል። የፕሪሚየር ሊጉን ኳሶች ለ25 ዓመታት በብቸኝነት ሲያመርት የነበረው ናይኪ በቀጣይ የመጫወቻ ኳስ አቅራቢነቱ ያበቃል። ፑማ አሁን ላይ የእንግሊዝ ካራባኦ ካፕ የውድድር መጫወቻ ኳስን አቅራቢ እንደነበረና ከአሰልጣኝ ጆሴፍ ፔፕ ጋርዲዮላ እንደዚሁም ከአሰልጣኝ ማይክል አርቴታ ቅሬታ ቀርቦበት እንደነበረ ይታወቃል። ከኳሱ ጋር በተያያዘ የካራባኦ ካፕ የመጫወቻ ኳስ በቅርቡ በአሰልጣኝ ማይክል አርቴታና በጋርዲዮላ ትችት ቢቀርብበትም ፕሪሚየር ሊጉ ግን የለም ኳሶቹ በብዙ መመዘኛ ያለፉ ናቸውና ለፕሪሚየር ሊጉም እንጠቀምበታለን ማለቱ የሚዘነጋ አይደለም። ታዲያ በዚህ ኳስ ተጠቅመው ኒካስል ዩናይትዶች ዋንጫ ነሱ። ሊቨርፑልን 2-1 አሸንፈው ኒካስል ዩናይትድ ለመጨረሻ ጊዜ ዋንጫ ሲያሸንፍ ቢጫና ቀይ ካርድ የሚባል ነገር አልነበረም። ባየር ሙኒክና ሊቨርፑል የአውሮፓ ሻምፒዮንስ ሊግ ዋንጫ ምን እንደነበረ አያውቁም። ፔሌ 29 ዓመቱ፣ ማራዶና ደግሞ ገና ድክ የሚል የ9 ዓመት ተጫዋች ታዳጊ ነበረ። ትላንት ኤዲያው ይሄ ሁላ ሪከርድ ያለውን ቡድናቸውን ነው ለዋንጫ ያበቁት። እጅግ በጣም አስደናቂ ነበር። የቡድኑ ዋልታና ማገር አሌክሳንደር አይሳክ በእግር ኳስ ሕይወቱ 342 ጨዋታ 145 ግቦች 32 አሲስት፣ አንድ የጀርመን ካፕ፣ አንድ የስፓኒሽ ካፕ፣ አንድ ኤፍኤል ካፕ ያው በስፔን በጀርመንና በእንግሊዝ ቆይታው የጥሎ ማለፍ ዋንጫዎችን ማሳካት ችሏል። ከ70 ዓመት በኋላ የኒካስልን ዋንጫ ማረጋገጫዋን ግብ ካስቆጠረም በኋላ ድሉን ከአባቱ ጋር ነበር ያከበረውና ይህ በህይወት የማይረሳ ቀን ነው። ልዩ የሚያደርገው ደግሞ ይህን ታሪካዊ ቀን ከአባቴ ጋር በአንድ ምሽት ማሳለፌ ነው ብሏል አሌክሳንደር አይሳክ። እጅግ በጣም ምርጥ ነበረ። ኢሳክ በነገራችን ላይ ኤፕሪል 2021 ላይ ማለት ነው በፈረንጆች አቆጣጠር አሌክሳንደር አይሳክ ከሪያል ሶሲዳድ ጋር ኮፓ ዴላሬን አሳክቶ ነበረ። ከ34 ዓመት በኋላ ነበረ ሪያል ሶሲዳድ ዋንጫውን ሲያነሳ። በጣም ቁልፉ ተጫዋቻቸው ነበረ። አሁንም ኒካስል ዩናይትድ ከ70 ዓመት በኋላ የካራባኦ ካፕ ዋንጫን ሲያነሳ አሌክሳንደር አይሳክ ቁልፉ ተጫዋች ነውና 2 ታሪካዊ ዋንጫዎችን ከቡድኖቹ ጋር ማሳካት ችሏል። ኤዲሃው የካራባኦ ካፑን ካሸነፉ በኋላ ከተናገሩት ነገር ይህን ቀን ማንም አይረሳውም፣ ለዘላለም የሚታወስ ነው።
ብለው ገልጸውታል። የኒውካስል ዩናይትድ ዋና አሰልጣኝ ኤዲ ሃው ከሃሪ ሬድናፕም በኋላ እንግሊዛዊ አሰልጣኝ ሆነው ዋንጫ ያነሱ ሆነዋልና ከዛ በኋላ እንግዲህ ወደ 48 የሚጠጉ ዋንጫዎች ተነስተዋል በተለያዩ አሰልጣኞች፣ ግን አንድም እንግሊዛዊ አሰልጣኝ አልነበረምና ይህንን ሪካርድ ሰብሮታል። ኒውካስልን ከመውረድ የታደጉ በሻምፒዮንስ ሊጉም እንዲሳተፍ ያደረገ ከ70 ዓመት በኋላ ዋንጫ ያነሱ ኤዲ ሃው በ3 ዓመት ውስጥ ማንም ሊሰራው የማይችለውን ስራ ነው የሰሩትና ከበርካቶች አድናቆትም እየጎረፈላቸው ይገኛል። ኤዲ ሃው ግን ክለባችሁን ቢያሰለጥን የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ሌሎች ክለቦች የኤዲ ሃውን የማሰልጠን ንጻሬ ከተመለከታችሁ በኋላ ማለት ነው። የፕሪሚየር ሊጉ ክለቦች በዝውውር መስኮቱ ላይ ነቃ ያለ ተሳትፎን ያደርጋሉ ተብሎ ይጠበቃል። አስቶን ቪላዎች በቡድናቸው ውስጥ እንዲኖር ከሚፈልጉት ተጫዋች አንደኛው የሪያል ቤቲሱ የቀድሞ የሪያል ማድሪድ ተጫዋች ኤስኮ ነው ተብሏል። 31 ዓመት አካባቢ ደርሷል። እጅግ በጣም አስደናቂ ብቃቱን እያሳየ ነው። በዚህ ሳምንት እንኳን ግብና አሲስት አስመለከተን። ቡድኑን ከመመራት ተነስቶም አሸናፊ እንዲሆን ያደረገ ተጫዋች ነው። አስቶን ቪላዎች እየተመለከቱት ይገኛሉ። ሌላው በፕሪሚየር ሊግ ክለቦች በጥብቅ የሚፈለገው ጄሬሚ ፍሪምፖንግን በተመለከተ ፈላጊዎቹ ከፍ ብለዋል። ባየር ሊቨርፑልን በፕሪሚየር ሊግ ክለቦች ለሚፈለገው ቀኝ መስመር ተከላካያቸው ጄሬሚ ፍሪምፖንግ 40 ሚሊዮን ዩሮ አቅርበዋል። ትላንትና አስደናቂ ግብ አስቆጥሮ ነበረ። በጨዋታው ላይ በተለይም በዋነኝነት አሌክሳንደር አርኖልድን የማጣት ስጋት ያለበት ሊቨርፑል እንዲሁም የካይል ዎከር የረጅም ጊዜ ተተኪ እንዲሆንላቸው የሚፈልጉት ሲቲዎች የተጫዋቹ ዋነኛ ፈላጊም እንደሆኑ የሚዘነጋ አይደለም። በፕሪሚየር ሊጉ የማንቸስተር ሲቲ ቀሪ ጨዋታዎች 9 ናቸው። የአውሮፓ ሻምፒዮንስ ሊግን ትኬት ለመቁረጥ በሚደረገው ጥረት ላይ ማለት ነው። ከዚህ ውስጥ 5ቱ ኢትሃድ ላይ ያደርጋቸዋል፣ 4ቱን ደግሞ ከሜዳ ውጭ ያደርጋል። እነኚህ ጨዋታዎች ውስጥ ለአብነት ያክል ሌስተር ሲቲን፣ ዩናይትድን፣ ፓላስ፣ ኤቨርተን፣ አስቶን ቪላ፣ ወልቭስ፣ ሳውዝሃምፕተን፣ በርንማውዝ እና ፉልሃምን ይገጥማል። ከሲቲ ብቃት አንጻር ካየን ብዙ ፈታኝ ጨዋታዎች አይጠብቁትም። ከፊቱ ካሉት አንጻር በጣም ደካማውን ሌስተር ሲቲን በእርግጠኛ ያልሆነውን የዘንድሮ አቋማቸው እርግጠኛ ያልሆነ ፓላስን፣ ኤቨርተን እንኳን ትንሽ ጠንከር ብሏል። ቪላም ወጣ ገባ ነው። አስቶን ቪላም በተመሳሳይ ሳውዝሃምፕተን ኦልሞስት መውረዱን አረጋግጦ ነው ይሄን ጨዋታ የሚያደርገው። የኤዲያው በርንማውዝ ጥሩ የአንዲ ኢራውላው በርንማውዝ ጥሩ የሚባል ቡድን ነው። ፉልሃምም በወጥነት እየተጫወተ አይደለምና ምናልባት ሲቲ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ከፈለገ ከዚህ በላይ ቀላል ጨዋታ ሊቀርብለት አይችልም። በተወሰነ መንገድ ያው የዩናይትድ ጨዋታ በትልቁ ይፈትነዋል ተብሎ የሚጠበቅ ጨዋታ ነው። ከዚህ ውጭ ግን በትልቅ ደረጃ የሚገጥመው ቡድን የለም ወይም በተለምዶ ቶፕ 6 የለበትምና ሲቲ ይህንን ስተወቱም የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣሉ የሚለው የሚጠበቅ ነው። ኮል ፓልመር ጉዳት ላይ መሆኑን ተከትሎም በቀጣይ እንግሊዝ ብሔራዊ ቡድን እንደማይቀላቀልና ከአልባኒያና ላቲቪያ ጋር በሚደረገው የዓለም ዋንጫ ማጣሪያ ጨዋታ እንደማይደርስ ማሬስካ ተናግረዋል። ተጫዋቾች እንዲጎዱ አንፈልግም፣ ነገር ግን በኮል ጉዳይ ላይ የተወሰነ እረፍት ሊሰጠው ይችላል ብለዋልና ስለሆነም የእንግሊዝ ብሔራዊ ቡድን እንደማይቀላቀል ነው አሰልጣኝ ኤንዞ ማሬስካ ያረጋገጡት። በሊቨርፑል በቼልሲ በኩል ከሜዳ ውጭ ባደረጓቸው 7 ተከታታይ ፕሪሚየር ሊግ ጨዋታ ማሸነፍ አልተቻለም። 5 ተሸነፈው 2 ወጥቷል። ማሬስካም ከጨዋታው በኋላ አሁን በሜዳችን እያሸነፍን ነው፣ ከሜዳ ውጭም ለማሸነፍ እንሞክራለን። በውድድር ዘመኑ መጀመሪያ ላይ ማድረግ እንደምንችል አሳይተናል። ወደፊት ዓለም አቀፍ ረፍት አለ። እስከ ኤፕሪል ድረስ ምንም የክለብ ጨዋታ አይደረግም። የቼልሲ የፕሪሚየር ሊግ ጨዋታ እንደሚታወቀው የቀሩት 9 ናቸው። ለአብነት ያክል በሜዳው ቶትንሃም፣ ኤፕስዊች፣ ኤቨርተን፣ ሊቨርፑል እና ማን ዩናይትድን ይገጥማል። ከሜዳ ውጪ ብሬንትፎርድ፣ ፉልሃም እንዲሁ ኒውካስል እና ኖቲንግሃም ፎረስትን ይገጥማል። በአንጻራዊነት ካየነው የቼልሲ ሳምንታት ከባድ ናቸው። 9 ሳምንታት የአውሮፓ ሻምፒዮንስ ሊግን ደረጃ ይዞ ለማጠናቀቅ በአንጻራዊነት ካየነው ከተፎካካሪዎቹ አንጻር ከሲቲ አንጻር ካየነው በጣም ከባድ ነው። ሊቨርፑል አለበት፣ ዩናይትድ አለበት፣ ቶትንሃም አለ፣ ኒውካስል ዩናይትድ አለ፣ ማንቸስተር ዩናይትድ፣ ይሄ በጣም ከባድ ነው። ኤቨርተን አለ። ይሄ በጣም ከበድ ይላል ለቼልሲ እና እንዴት ይወጡታል የሚለው ይጠበቃል። ግን የቼልሲ ደጋፊዎች ከተጋጣሚዎቹ አንጻር ከቀሩ 9 ጨዋታዎች ምን ያህሉን ክለባቸው ተወጥቶ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል? የግል መልከታችሁን ልታጋሩን ትችላላችሁ። ከቼልሲ ጋር በተያያዘ ግን የግብ ጠባቂ የብዛት ችግር የለበትም። በርካታ ግብ ጠባቂዎች አሉት። ግን አሁን የጥራት ችግር ነው የገጠመው። ፒትሮቪች የተባለ ግብ ጠባቂ አላቸው። ለስትራስቡርግ ሰጥተው እያጫወቱት ይገኛሉ። በመጨረሻዎቹ 6 ጨዋታ 1 ግብ ብቻ የተቆጠረበት በ5 ጨዋታ ክሊንሺት ይዞ የወጣ ግብ ጠባቂ ነው። በጣም አስደናቂ ነው ይህ ግብ ጠባቂ። ስትራስቡርግ ከቱሉዝ ጋር ሲጫወት፣ ከናንተስ፣ ከኦግዤር፣ ከሌንስ ጋር ሲጮት ግብ አልተቆጠረበትም። ደብሪስት ብቻ ነው ግብ የተቆጠረበት፣ እሱም 1 ግብ ብቻ ነው። በጣም የተለየ ግብ ጠባቂ ነውና
በቀጣዩ ውድድር ዓመት ወደ ቡድኑ መመለስ ቢፈልጉ በጣም አስደናቂ ግብ ጠባቂ ያላቸው ሊቨርፑል ከ16 ቀናት በኋላ ነው ቀጣይ ጨዋታውን የሚያደርገው። ያው የኤፍኤ ካፕ ጨዋታ ስለሚመለስ ማለት ነው። ሊጉ ትንሽም ቢሆን እንግዲህ ረፍት አድርገው ይመለሳሉ ተብሎ ይጠበቃል ከኢንተርናሽናል ብሬክ በኋላ። ከዛ በኋላ የፕሪሚየር ሊግ ጨዋታዎች ይጀምራሉ። 3 አንፊልድ ላይ የሚደረጉት ጨዋታዎችና 2 ከአንፊልድ ውጭ የሚደረጉ ጨዋታዎች የሊቨርፑልን ዋንጫ እንደሚወስኑት ይታወቃል። በተለይም ኤፕሪል ወር ጀምሮ ሊቨርፑል ጨዋታውን ያደረጋል። ኤፕሪል 2 ይጀምራል ከኤቨርተን ጋር የመርሳይድ ደርቢ፣ ከዛ ወደ ክራቨን ኮቴጅ አምርቶ ከፉልሃም አንፊልድ ላይ ተመልሶ ከዌስትሃም ዩናይትድ ወደ ኪንግ ፓወር አቀንቶ ሌስተር ሲቲን፣ ከዛ አንፊልድ ላይ ቶትናምን ይገጥማል። ያው እነኚህ ጨዋታዎች ፕሪሚየር ሊጉን መወሰን ይችላሉ ሊቨርፑል የሚወጣቸው ከሆነ። የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ኦነሪ ትላንት በስቴዲየም ነበረ በዌምብሌ ከሲቢሲ ስፖርት ጋር ነበረና የሊቨርፑል የዘንድሮ ውድድር ዘመን በተለይም በሊጉ ያሳየው ብቃት ያልተለመደ ነበረም፣ ግን ምን እንደሆነ ሊያጠያይቅ በሚችል ሁኔታ ውጤት ጥሏል። ሊገባኝ አልቻለም ብሏል። ነገርየው ግን የሊቨርፑልን ዓመት ሊገልጽ አይችልም ብሏል። 2 ጨዋታ ብቻ በአውሮፓ ሻምፒዮንስ ሊግ በፍጹም ቅጣት የምታሸንፉ ስለወጣ፣ በካራባው ካፕ በኒካስል ዩናይትድ ስለተሸነፈ ሊቨርፑል መጥፎ የውድድር ዓመት አሳልፏል ልንል አይገባም፣ በጣም ምርጥ ቡድን ነበረ ብሏል። ግን ያው በርካቶች ያመኑበት ጉዳይ 11 ቋሚ ምርጥ ይዞ በሁሉም መድረክ ይሁላ ጉልበት ማፍሰሱ ሊቨርፑልን ዋጋ አስከፍሎታል። ቢያንስ እየተቀየሩ እየገቡ እነ ሳህላን የሚያሳርፉ እነ ሴቦዥ ላይ ማካሊስተርን የሚያሳርፉ ተጫዋቾች ያስፈልጉት ነበረ ቡድኑ። ግን ያንን ማድረግ አለመቻሉ በጥርና በክረምት የዝውውር መስኮት ላይ መጨረሻ ላይ ዋጋ አስከፍሎታል። ያው ፕሪሚየር ሊጉ እንኳን ከእጁ ይወጣል ተብሎ አይጠበቅም። ፍሬድሪኮ ኬዛ ከኒካስል ዩናይትድ ጋር በነበረው ጨዋታ ቡድኑ ወደ አቻነት ልትመልስ የምትችል ማነቃቂያ ግብ አምጥቶ ነበረ፣ ግን ደቂቃው በጣም ዘገየ። 74ኛው ደቂቃ ነበረ ስሎት ያስገቡት። 17 ጊዜ ኳስ ነካ፣ ከ4 የአንድ ላይን ግንኙነት 4ቱንም አሸንፏል። 1 ታክል ወርዷል። 1 ኢላማውን የጠበቀ ሙከራ አድርገው ነው ግብ ያስቆጠረላቸው። ምናልባት በቀጣይ በፕሪሚየር ሊጉ ዕድል ይሰጡታል ተብሎ ይጠበቃል። በ5 ቀናት ውስጥ ግን ሊቨርፑል ከ2 ትልልቅ መድረኮች ወጥቷል። አንደኛው የፍጻሜ ነው፣ በፓሪስ ሰን ዠርሜን ከአውሮፓ ሻምፒዮንስ ሊግ ተሰናበተ። በኒካስል ዩናይትድ የካራባው ካፕን ዋንጫ ያጣና ትንሽ ነገር አሳሳቢ ነው። ሃርቪ ኤሊዮት መጠነኛ ጉዳት እንዳጋጠመው እየተዘገበ ይገኛል። ዛሬ ምርመራ ይደረግለታል ብለዋል አርኔ ስሎት። በቀጣይ ተጫዋቹም የጉዳቱ መጠን ምን ያህል ነው የሚለውም ይፋ ይደረጋል ብለዋል። ማይክል አርቴታም ከማዕዘን ምት ቡድናቸው ወደ ግብ ማስቆጠሩ ተመልሶ ቼልሲን አሸነፈላቸው። በድጋሚ ይህንን ማድረግ እንደምንችል እምነት የፈጠረን ይመስለኛል። በእያንዳንዱ ዘርፍ አደጋ መፍጠር መቻል አለብን። በቆሙ ኳሶች፣ በክፍት ጨዋታ ጎሎችን ማስቆጠር አለብን። ስለዚህ ተገማችነታችንን ይቀንሰዋል። በሁሉም ዘርፍ ተጋጣሚ ቡድን ላይ አደጋ መፍጠር መቻል አለብን፣ ያንን ያደረግነው ብለዋል። የኦዴጋርድን የማዕዘን ምት ነበረ ሚኬል ሜሪኖ በጭንቅላቱ ገይቶ ወደ ግብነት መቀየር ችሎ የነበረው 18 ዓመት ሳይሞላቸው በፊት ለፕሪሚየር ሊግ ለቡድናቸው በሁሉም ውድድሮች በርካታ ግብ በማስቆጠር ማይክል ኦዌንን የሚስተካከል የለም። ዋይኒ ሩኒ ጋር ተመሳሳይ ነው። ወደ 9 ግቦችን አስቆጥረዋል። ኢታን ንዋኔሪ 8 ላይ ደርሷል። እጅግ በጣም አስደናቂ የሚባል ቁጥር ነው ያለው። ምናልባት በለንደን ደርቢ ጨዋታ ጠብቀ ነው ነበረ፣ ግን ከተቀያሪ ወንበር ነው ያስጀመሩት። ማርቲኔሊን ነበር አስቀድመው መጠቀም የቻሉት። አርሰናል አሁንም ጀረል ሃትዋን ለማስፈረም ፍላጎት እንዳለው እየተዘገበ ይገኛል። መድፈኞቹ ባለፈው ክረምት ሪካርዶ ካላፊዮሪን ቢያስፈርሙም አሁንም የተከላካይ ስፍራውን በደንብ ማጠናከር ይፈልጋሉ። አማራጮች እንዲሰፉላቸው ይፈልጋሉ። በእርግጥ ጀረል ሃትዋ ሁለገብ ነው። ከዛ በተጨማሪ ካላፊዮሪን በነገራችን ላይ በጣም ሁለገብ የሚባል ነው። እንደውም ሙር ለማጥቃት በጣም የቀረበ ነውና ይህንም ተጫዋች ወደ ቡድኑ አምጥተው የቡድናቸውን ጥልቀት መጨመር ይፈልጋሉ ተብሏል። በአርሰናል በኩል አርሰናል ቤት በርካታ ገድሎችን ፈጽሟል። የአርሰናል ሌጀንድ ፓትሪክ ራይስ 76ኛ ዓመቱ ነው። በአርሰናል ቤት ወደ 56 ዓመታትን አገልግሏል። በተጫዋችነት በብዙ ዘርፍ ቡድኑን አገልግሏል። በአጠቃላይ በአርሰናል ቆይታው 3 የፕሪሚየር ሊግ ዋንጫ፣ 3 የኤፍኤ ካፕ ዋንጫ፣ 1 የሊግ ካፕ እና 1 የዩኤፋ የአሸናፊዎች አሸናፊ ዋንጫን ማሳካት ችሏል። እጅግ በጣም አስደናቂው ሰው 76ኛ ዓመቱን እያከበረ ይገኛል። የዩናይትድ ደጋፊዎች በስፋት ሲያነሱት የነበረው ጥያቄ የፓትሪክ ዶርጉ ጉዳይ ነው። ሃይደን ሄቨን ያው በቦታው ላይ እጅግ በጣም አስገራሚ
በርካቶችን ያነጋገረ የለም 18 ዓመቱ ሳይሆን 28 ዓመቱ ነው እስኪሉ ድረስ እነ ኦዌን ሃርግሬቭስ ጭምርና በጣም የተደነቁበት አይደን ኤቨንን አየን። ጉዳት አጋጥሞታል። አሁን ደግሞ ለዩናይትድ መልካም የሚባለው ዜና ፓትሪክ ዶርጉ የቀይ ካርዱን ቅጣት መጨረሱን ተከትሎም ከኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድን ማገልገል እንደሚችል ይታወቃል። ኦዌን ሃርግሬቭስ ስለ ብሩኖ ፈርናንዴዝም ሀሳቡን አጋርተዋል። ከጨዋታ ወጥ አቋም የሚያሳይ ብቸኛ የዩናይትድ ተጫዋች ቢኖር ብሩኖ ፈርናንዴዝ ነው ብሏል። ብሩኖ በምንም መልኩ ቢሆን መተቸት አይገባም። ባካችሁ የዩናይትድ ሌጀንዶች ብሩኖ ፈርናንዴዝ ላይ የጀመራችሁትን ዘመቻ ተው ብሏል። በተለይም እንደ ኦዌን ሃርግሬቭስ ዘገባ ከሆነ ወይም ሀሳብ ከሆነ ያለሱ ማንቸስተር ዩናይትድ የት ይገኝ እንደነበረ ሂሳቡን ስሩት ብሏል። በእርግጥ የዘንድሮ የብሩኖ ፈርናንዴዝ ብቃት ዩናይትድን በብዙ ታድጎታልና በዚህም እንግዲህ ከፍተኛ የሆነ ትችት አቀርበዋል ተቾቹ ላይ። ብሩኖ ግን በወጥነት የሚጫወተው ብቸኛው ተጫዋች ብለዋል። በድሉ እጅግ ተደስተናል። ሌስተር ሲቲዎች በሊጉ ለመቆየት ከፍተኛ ትግል ላይ እንደሆኑ እናውቃለን። በዚህም ትልቅ ፈተና እንደሚኖር እንጠብቃለን። ነገር ግን የነበረውን ፈተና ተወጥተናል ብለዋል ብሩኖ ፈርናንዴዝ። በመጀመሪያ አጋማሽ ብዙ ስህተቶችን በሽግግር ወቅት ሰርተናል። በሁለተኛው አጋማሽ ግን ሜዳ ላይ እጅጉን የተሻሻለውን ቡድን እኛ ነበርን ብሏል። መሻሻሎች እያሳየ እንደሆነ መመልከት ይቻላል። ሆኖም ይህንን ማሻሻል ማስቀጠልም ተገቢ ነው ብሏል። ሆይሉንድ ግን ማስቆጠሩ ለእርሱ ብቻ ሳይሆን ለእኛም አስፈላጊ ነበር። እርሱ የራስ መተማመኑን ለመመለስ ጎል ማስቆጠር ወሳኝም ነበር ብሏል። አስደናቂውን አሲስት ያቀበለው ብሩኖ ፈርናንዴዝ ነበር። በጨዋታው ላይ ወደ ግብ ማስቆጠር በመመለሴ ተደስቻለሁ። የሜዳ ላይ ሆነ ከሜዳ ውጪ በአእምሮ ደረጃ ራሴን ለማጠንከር ጠንክሬ እየሰራው ነው። ግብ ማስቆጠሬ ለእኔ ብቻ ሳይሆን ለቡድኔም በጣም ወሳኝ ነገር ነው። እንደ አጥቂነቴ ግብን ማስቆጠር ተገቢና ወሳኝ ነገር ነው ብሏል። ቀስ በቀስ እየተሻሻልኩ እንደሆነ መረዳት ትችላላችሁ። ይህንንም በምሽቱ ግብ ላይ መመልከት ይቻላል። መሻሻልን መቀጠል አለብኝ ብሏል። በእርግጥ በሳምንቱ አጋማሽ በነበረ የኤሮፓ ሊግ ጨዋታ ሪያል ሶሴዳድ ላይ ለዲያጎ ዳሎ አሲስት አድርጎለት ነበረ። የማንቸስተር ዩናይትድ ተጫዋች መሆን ምን ያህል ጫናም እንዳለው ጠንቅቄ ያውቃለሁ ብሏል። እናም ትችቶች እንደሚመጡ መገመት ቀላል ነው። ሆኖም እኔ ራሴ ለማሻሻል እየሰራው ነው ብሏል። አሁንም ገና ወጣት ተጫዋች ነኝ፣ ለዚህም ራሴን በደንብ ማሻሻል እንደምችል አምናለሁ ብሏል። ሆይሉንድ ከሁሉም ልደቶች ይሄኛውን እስከ ህይወት መጨረሻ ድረስ የምዘነጋው አይሆንም፣ ለእኔ ልዩ ቀን ነበር ብሏል። ሃሪ አማስ የሆነው ሁሉም ነገር የማይታመንና የሚያኮራ ነበር። ቤተሰቦቼን በእኔ እጅጉን የሚኮሩ አምናለሁኝ። ይህ እድል ስለተሰጠኝ እጅጉን አመስጋኝ ነኝ። እናም በቀጣይ እንደዚህ አይነት ተደጋጋሚ እድሎች እንደሚሰጠኝም ተስፋ አድርጋለሁ። ሩበን አሞሪም ለሰጠኝ እድል ማመስገን ይገባኛል ብሏል። በዩናይትድ በኩል እንግዲህ አጥቂ ለማምጣት በሚደረገው ጥረት ላይ በተለይም በነፃ ወኪል የሚገኘውን ጆናታን ዴቪድን በጥብቅ እየተከታተሉት ይገኛሉ። እንደሚታወቀው የካሪንግተን ምሩቅ ነው ጆናታን ዴቪድ። በማንቸስተር ዩናይትድ በኩል ታዲያም በቀጣይ የቀድሞ የካሪንግተን ምሩቃቸው ከሊል በነፃ ከለቀቀ በነፃ ነው ተጫዋቹን የግላቸው ማድረግ የሚፈልጉት። በአመቱ መጨረሻም ከሊል ጋር የነበረው የ5 ዓመት ቆይታ የሚጠናቀቅ ነው የሚሆነው። በነፃ ተጫዋቹን ማስፈረም ለዩናይትድ ብቻ ሳይሆን ለሌሎቹም ክለቦች ክፍት ነው የሚሆነው። ተጫዋቹ ምርጫውን አላሳወቀም። ባርሴሎና ጋር በስፋት ስሙ እየተያዘ እንደነበረ እናስታውሳለን። አሁን ታዲያ በትልቁ ይህን ተጫዋች ፈላጊ ሆኖ ማንቸስተር ዩናይትድም ስራ እየሰራ ነው። በዛ ላይ በነፃ የሚያገኙት ከሆነ ራክሊፍ ከያዙት ፕሮጀክት አንጻር በጣም አዋጭ የሚሆን ተጫዋች ነው። ዩናይትድ በቀጣይ ክረምት በርካታ ጥረቶችን ያደርጋል። በዩናይትድ በኩል ሪያን ጊግስ ከ662 ጨዋታ በኋላ 162 አሲስቶችን በማድረግ በፕሪሚየር ሊጉ የምንጊዜም ከፍተኛው አሲስት አድራጊ ነው ለዩናይትድ። ዋይኒ ማርክ ሩኒ በ393 ጨዋታ 93 አሲስት አለው። ዴቪድ ቤካም በ265 ጨዋታ 80 አለው። ከዚህ በኋላ ያሉት አራተኛው ፖል ስኮልስ በ499 55፣ ኤሪክ ካንቶና አምስተኛው ነው በ143 ጨዋታ 51 አለው። ስድስተኛ የምናገኘው ብሩኖ ፈርናንዴዝ ነው። ስድስተኛ ላይ የተቀመጠው በ187 ጨዋታ 50 አሲስቶችን አድርጎ ነው። ብሩኖ በቀጣይ 6 አሲስቶችን በቀሩ 9 ጨዋታ የሚያረግ ከሆነ የፖል ስኮልስን አራተኝነት መንጠቅ ይችላል። ቀጥሎ 2 አሲስት ካረገ የኤሪክ ካንቶናን አምስተኝነት መንጠቅ ይችላልና ቀስ በቀስ በዩናይትድ ታሪክ ውስጥ ስሙን እየጻፈ ይገኛል። ምናልባት እነኚህ ስማቸውን የጠቀስናቸው ሌጀንዶች በዩናይትድ በኩል ሪያን ጊግስ፣ ሩኒ፣ ዴቪድ ቤካም፣ ፖል ስኮልስ፣ ኤሪክ ካንቶና በፕሪሚየር ሊግ ዋንጫ፣ በአውሮፓ ሻምፒዮንስ ሊግ ዋንጫ ራሳቸውን አደመቀዋል። ያው የዘንድሮ ዩናይትድ በዚህ ደረጃ በዋንጫው ደረጃ ቢቀረውም በእርግጥ 2028 ላይ ትልቅ ቀጠሮ ተይዟል። ቢቀረውም ግን ብሩኖ ፈርናንዴዝ በግሉ ከሌጀንዶች ተርታ የሚያስመዘግበውን አይነት ውጤቶችን በዩናይትድ ቤት እንዲገኙ ምክንያት ሆኗል። የዩናይትድ ደጋፊዎች
ብሩኖ አምበል ለመሆን ይገባዋል? አሁንስ የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ አጋሩን። ኢንተርናሽናል ብሬክ ላይ ነን። በሀገራት ጨዋታ እንግዲህ ተጫዋቾች ይፋለማሉ። የእናንተ ክለብ ተጫዋቾች ለብሔራዊ ቡድናቸው በግልጋሎት ወቅት ምን ገጠማቸው፣ ምን አደረጉ የሚሉ መረጃዎችና ከዙር ጋር የተያዙ መረጃዎቻችን ደግሞ በሚቀጥሉት 11 ቀናት ውስጥ ይቀጥላሉ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የአሁኑን እዚህ ጋር ነው የምናበቃው። በደህና ቆዩን።